አይ ስንት ቀን ነው እናትክንና አያትክን ወንድምክን ገልደህ የምትዘልቀው? ቆይ ስንት ቀን ነው እስቲ ልጠይቃችሁ፣ ስንት ቀን ነው ገላችሁ የምትጨርሱት? ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። በጋሻውን ያልገደለ በጋሻውን በሞት ያልቀጣ እግዚአብሔር ኦርቶዶክሳውያንን አይቀጣም። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ አዘል የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ሁኑ። እንዲሁም በተጨማሪ ቪዲዮን ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። ላይክ እያደረጋችሁ ከሰሞነኛ ጉዳዮች ጋር ተያይዞ እንግዲህ ብዙዎችን ልብ ያሳዘነ ብዙዎችን ያስከፋ አንድ ጉዳይ ነበረ። እሱም በአርሲ በንጹሃን ዜጎች ላይ እንግዲህ የተፈጸመ ሰይጣናዊ ድርጊት ነው። ከዛ ጋር ተያይዞ ብዙዎች ሐሳባቸውን እየገለጹ ይገኛሉ። እናንተስ ምን ተሰማችሁ? ምንስ ታስባላችሁ? ሐሳባችሁን ኮሜንት ሴክሽን ላይ ትገልጹልኛላችሁ። በተጨማሪም እዚህ ጋር ልናገር የምፈልገው አንድ ጉዳይ አለ። በንጹሃን ላይ በተፈጸመው ግድያ ተከትሎ እንግዲህ እኔ እዚህ ጋር አንድ ነገር መናገር ፈልጋለሁ። እሱም እንግዲህ ለሟች ቤተሰቦች መጽናናትን እመኛለሁ። ለሟቾቹም እንግዲህ ነፍሳችሁን በአጸደ ገነት ፈጣሪ ያርንዱላችሁ ብዬ መናገር ፈልጋለሁ። እናንተም ሐሳባችሁን እንግዲህ ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም አቤቱ ጌታ ሆይ የሆነብንን አስብ ብዬ መናገር ፈልጋለሁ። ከፈጣሪ ውጭ ማንም የሚሰማን ስለሌለ ለፈጣሪ እጃችንን መዘርጋት አለብን። ሐሳባችሁን ኮሜንት ሴክሽን ላይ ትገልጹልኛላችሁ። እኚህና እኚህ የመሳሰሉ ቪዲዮዎች አሉ። አብራችሁን ቆዩ። በምስራቅ አርሲ ሀገረ ስብከት የሚኖሩ ኦርቶዶክሳውያን ዛሬም ድረስ በከፍተኛ ስጋት ውስጥ መሆናቸውን ገለጹ። ነዋሪዎቹ ከቤት ወጥተው በጫካ ውስጥ እያደሩ እንደሚገኙ ከቦታው የደረሰ መረጃ ያመለክታል። የዞኑ የጸጥታ ዘርፍ ኃላፊ በበኩሉ ጉዳዩን በበላይነት ለመከታተል የሃይማኖት ተቋማት በባለቤትነት ይዞታል ሲል ምላሽ ሰጥቶናል። ነውም ገብረ ኪዳን በስጋት ውስጥ ሆነውና ሰሚ አጥተው ሞታቸውን የሚጠባበቁ ኦርቶዶክሳውያን በምስራቅ አርሲ ቁጥራቸው ቀላል አይደለም። ለመሆኑ አሁን ያሉበት ሁኔታ ምን ይመስላል ስንል ከስፍራው ያነጋገርናቸው ምዕመናን እንደሚከተለው ሐሳባቸውን አካፍለውናል። ማህበረሰቡ ለምዶታል ማለት አዳፕት አድርጎታል። በቃ ተጽዕኖ ማለት ነው። ከምነግርህ በላይ ነው። ቃላት የለም። ሁሉንም ብትጠይቅ ደፍሮ የሚነግርህ እንኳን የለም። ሁሉም ታስሯል። እጅና እግሩ አንደበቱ የታሰረ የታፈነ ማህበረሰብ ነው። በቃ የመጨረሻው ማለት ጫካ እውነትም እየታደረ ነው። የሚገርምህ አሁን ሰሞኑን ደግሞ ምን ተፈጠረ? አሁን ሰብሎ ከታደለ ሰብል ደርሷል። አሁን በቃ ነው እየተወቃ የሚወሰድ የክርስቲያን እየተመረጠ ማለት እህላቸው እየተወቃ በስነስርዓት። ይህ በእንዲህ እንዳለ የአርሲ ዞን ሰላምና ጸጥታ ዘርፍ ኃላፊ አቶ ስንታየው ጥላሁን ምንም አይነት መረጃ ለመስጠት አንችልም ሲሉ ሁኔታውን በተመለከተ የኢትዮጵያ የሃይማኖት ተቋማት ጉባኤን አነጋግሩ ብለዋል። የተጣራ ያለ ጉዳይ ስለሆነ ሲጣራ ነገር አለው። አጣሪ ኮሚቴ ከበላይም ተሰብስቦ ሁሉ ሃይማኖቶች የተወጣጣ ነው እዚህ ነው ያለው። እዚህ በዛ አማካይነት ሁሉ ነገር ምንድነው ያለው ሁኔታ የሚለውን የተጠናከረ ነገር ከዛ ማግኘት ይችላል። አመሰግናለሁ ወንድሜ። ነገሩን በተመለከተ የኢትዮጵያ የሃይማኖት ተቋማት የህዝብ ግንኙነት ባለሙያ የሆኑትን ፓስተር ይታገሱን አነጋግረን ተከታዩን ብለውናል። አሁን ያለውን ጉዳይ ዲቴል ለመናገር አስቸጋሪ ነው የሚሆነው። ምክንያቱም ምንድነው አንድ ግብረ ኃይል ተቋቁሞ ወደ ስፍራው ሄዷል። የሄደው ትናንትና ነው። በአካል ቦታው ላይ በትክክል ያሉትን ነገሮች በተጨባጭ እያየ እየመረመረ ነው የሚገኘው። ስለዚህ የተደራጀ ሪፖርት ከነሱ ሲመጣ እንደ ተቋም መግለጫ ለመስጠት ነው ዝግጅት እያደረግን ያለነውና ያላለቀ ጉዳይ ላይ ማብራሪያ መስጠት አስቸጋሪ ነው የሚሆነው። ገና በመታየት ላይ ነው ያለው። አሁን ትላንትና ልኡካኑ እየገቡ ራሱ ወይም ገብተው የተገደሉና የታፈኑ ሰዎች ነበሩ። ስለዚህ አሁንም በተመሳሳይ ጥናትና እናንተ ሪሰርቹን ስትሰሩ እንደዚህ አይነት ጥቃቶች ይደርሳሉና ከዚህ አንፃር ምንድነው የሃይማኖት ጉባኤ የሚያደርገው? አሁን ያልኩኝ ያለሁት ተግባብተን ከሆነ በመጠናት በመታየት ላይ ባለ ጉዳይ ላይ መረጃ መስጠቱ የጥናቱን የኮሚቴውን ስራ የሚያደናቅፍ የሚያበላሽ ነው የሚሆነው። ከጸጥታ ዘርፍ አካላት ጋር አብራችሁ ነው እየሰራችሁ ያላችሁት ወይስ በምን መልኩ ነው ጥናቱ እየተከናወነ ያለው? ጉዳዩ የሚመለከታቸው አካላቶች ተካተውበታል። በዚህ ጉዳይ ላይ ያገባቸዋል የሚባሉ አካላቶች በተቻለ መጠን ጥረት ተደርጓል ለማካተት። ጊዜያዊ መፍትሄስ የተወሰደው ምንድነው? እሱን እኮ መጨረሻ ነው የሚታወቀው። ለጊዜያዊ ጥናቱ እስኪያልቅ ማለት ሁላችንም ሰላማችን እስኪመለስ እኛ እንደ ተቋም እኮ አውግዘናል ብያለሁኝ። መግለጫም ሰጥተናል። በእናንተም የማህበራዊ ሚዲያ ገጽ ላይ የኛን መግለጫ ሼር ተደርጓል።
እንደ ተቋም አሁን ለጊዜው ማድረግ የምንችለው እሱ። ይህን ጉዳይ ተከትሎ እንግዲህ ብዙዎች ቅሬታ እያሰሙ ይገኛሉ። ምክንያቱም በአፋጣኝ ምላሽ የሚያስፈልገው ጉዳይ ስለሆነ እንደዚህ መንዛዛት የለበትም። እስካሁንም ከመፍትሄ ላይ ሊደርሱ ይገባል ብለውም ሀሳባቸውን ይሰጡ ይገኛሉ። የብዙዎች ጥያቄ ነውና ተጨማሪ ቪዲዮ አለ ልጋብዛችሁ እስቲ። አስደሳች ዜና ተሰምቷል። እንግዲህ ከላይ እንደምታዩት አባቶቻችን ለጉብኝት ወጥተው የተጎዱ ክርስቲያኖችን እየጎበኙ ነው። እንደምትመለከቱት የአንድ ግለሰብ ምንድነው የሆነ ቴሌቪዥን ምናምን እንዲያደርግ ተፈቅዶለት ምናምን ከዛን ፋብሪካው ላይ ተዘጋጅቶ ፕሮግራም ይሄ ሁሉ ጳጳሳት ተገኝተው እየባረኩለት ነው። ጥሩ ነው። እዛ ላይ ተቃርኖ የለንም፣ ችግር የለውም። ይሄው አባትነት ግን ለሚሞቱት አለ ወይ? ይሄው ሁሉ ጳጳሳት የሚሞቱት ጋር ተገኝቶ አንደው አጽናንቷል ወይ? እኚህ ሁሉ ጳጳሳቶች የሆነ ምዕመናን በሚፈልጉበት ቦታ ልጆች አባቶቻቸውን በፈለጉበት ቦታ እየተገኙ ነው ወይ የሚለው ጥያቄ ነው። አንድ አባት ነው የተገኘው። እንደዚህ የተጎዱትን ለመጎብኘት የተቻላቸውንም ለመርዳት አቡነ ይስሐቅ ብቻ መታከሚያ የሆነው ብለው ብር ሰጥተው ያጽናኑ አንድ አባት ብቻ ናቸው። እንደምታዩት እዛ ከ9 ከ10 በላይ ቅዱስ አባታችን ፓትርያርኩንም ጨምሮ ማለት ነው። የገጠመን ችግር ይሄ ነው። አባቶች በማይገባቸው ቦታ ላይ ይገኛሉ፣ መገኘት ባለባቸው ቦታ ላይ ደግሞ እየተገኙ አይደለም ብለውም ደግሞ ወጣቶች ቅሬታቸውን ያሰሙ ነው። ነገር ግን ለዚህ ለተፈጠረው ጉዳይ እንግዲህ ምላሽ የሰጡ በርከት ያሉ አባቶች አሉ። ከነሱ ውስጥ ግን መርጬ እስቲ ልጋብዛችሁና ሀሳባችን ሰጥተን እንወያይበታለን። አጠቃላይ ይሄ እኮ ያው ቃል የሚገልጸው ነገር እኮ አይደለም። እኔ አሁን በኢትዮጵያ በነገራችን ላይ እነዚህ የታወቁት ናቸው፣ የተቆጠሩት ሰው ያያቸው ናቸው። አሁን የተናገርካቸው 25 ቁጥር እኛ የምንቆጥራቸው ሰው ያያቸው ነው። ያልተቆጠሩ የማይታዩ ስንት ሰዎች አሉ። ስንት የሚያልቁ ህፃናት፣ እህቶች፣ እናቶች የሚደፈሩ፣ የሚታሰሩ፣ የሚሰቃዩ እግዚአብሔር ብቻ የሚቆጥራቸው ስንቶች ናቸው ያሉት። ይሄ እኮ አሁን አንተ የተቆጠሩትን ነው የምትነግረኝ። 25 ይሄ የተቆጠረው ነው። የማይቆጠር በየቀኑ ከ5 እስከ 7 ድረስ ላለፉት 5 ዓመታት በየቀኑ ይሄን ያህል የሚሞትባት ሀገር ናት። 7 እስቲ በ366 አባዛው ስንት ይሆናል? 7 በ366 ያን ያህል ነው በየቀኑ የሚያልቀው ሰው። 2562 ሰዎች ቢያንስ በአብሬጅ በኢትዮጵያ በኦርቶዶክሳዊነታቸው ሞተዋል። በየአመቱ ማለት ነው። በየአመቱ በእንደዚህ ይሞታሉ። ባለፉት 5-6 ዓመታት በየአመቱ እንደዚህ ይሞታሉ። አንድ ጊዜ የታጨደው እንደዚህ እንደ ሻሸመኔ ያለው እንደዚህ እንደ አዲስ አበባ ያለው እንደዚህ አንድ ጊዜ በማስ የሚገደለው አሁን ትናንት እንደተደረገው እንደዚህ አይነቱ እሱ አይቆጠር እሱ ሳይቆጠር አጠቃላይ በየቀኑ የሚያልፉት የማይቆጠሩት ይህን ያህል ያልቃሉ። ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት። በነገራችን ላይ በኢትዮጵያ የመግደያ መንገዶች ለመግደል ሰዎች 3-4 ስም አንድ ብቻ በሆን እንኳን እኔን ለመግደል 3 ስም ሊሰጡኝ ይችላሉ። አማርኛ ተናጋሪ ሊሉኝ ይችላሉ፣ ጳጳስ ሊሉኝ ይችላሉ፣ ኦርቶዶክስ ሊሉኝ ይችላሉ፣ ለመግደል ማለት ነው። ስለዚህ በአንዱ እንኳን ልገደል ባልችል በሌላው መገደል ይችላል። አሁን ለምሳሌ በኦሮሞኛ ተናጋሪ ኦሮሞኛ ተናጋሪነታቸው ቢያተርፋቸው ኦርቶዶክሳዊነታቸው አያተርፋቸው። ኦርቶዶክሳዊነታቸው ቢያተርፋቸው እንደገና ደግሞ የዚህን ፖለቲካ ደጋፊ አለመሆናቸው አያተርፋቸው።
ስለዚህ በሙሉ ተደርጎ እንደ ሰው የሚቆጠረው እነዚህ ነገሮች ከነዚህ ነገሮች ነፃ ሆኖ በእኔ ቋንቋ ከሰውነት ተራ ውጭ ሆኖ ዘር ሲሆን ብቻ ነው። ዘርም ከሆነ ደግሞ ይሄ ዓላማን ሲደግፍ ብቻ ነው። ያ ነው የማይገደል ታማኝነት ያለው ተብሎ የሚቀመጠው። ስለዚህ እንደዚህ ባለበት ሀገር ላይ ስለሞት ግለጽልኝ ብትለኝ ከንባ በቀር ለምን ልገልጽ እንዴት አድርጌ ልገልጽልህ እችላለሁ? ቃል የት ላገኝልህ እችላለሁ? እንደውም በቀደም አንድ ቦታ ላይ ገሎ የማይደክም ስርዓት ተገሎ የማያልቅ ህዝብ። ስንት ቀን ነው እናትክንና እህትክን ወንድምህን ገልደህ የምትዘልቀው? ቆይ ስንት ቀን ነው እስቲ ልጠይቃችሁ፣ ስንት ቀን ነው ገላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደል ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ፣ ያተረፋችሁትን። ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ። ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? የእነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያውታል? ያሉ እሱን ያያሉ? ያ ይታየውታል? እየከሰስኩት አይደል? እስቲ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶታል። ልንገሮት፣ ይመለሱ። እነሱና ከአንተ በላይ የሚሉት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየውት ነበረ። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም። አይደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አይደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጡት። ያንን ስም አሁን አልጠራውም፣ ይመለሱ እንደው ብዬ። ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም። እኛ ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናደርግ ነው የምለው። እግዚአብሔር አምላካችን ጩኸታችን ይስማ፣ ጸሎታችን ያድምጥ። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁን። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ፣ ተለማመር ነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ እንደሰማችሁ ነው። አባቶቻችን እንግዲህ ከቤተ ክርስቲያን ላይ ያለውን ችግርን ወይም ደግሞ በቤተ ክርስቲያን ላይ እየደረሰ ያለውን ጉዳይን ከምን አንጻር እንደሚመለከቱት እንዲሁም ደግሞ ለሚመለከተውም አካልም እንዴት አድርጎ ይህንን ጉዳይ ሊመለከት እንደሚገባ በአጽንኦት ተናግሯል። ከዛም አልፎ እንግዲህ ምንድነው ምክንያቱ፣ ችግሩስ ምንድነው፣ አገራችን ላይ ኦርቶዶክሳውያን ላይ የሚደርሱት ጥቃቶች እስከ መቼ ነው? የዚህ ምላሽ የሚያስፈልገው ጥያቄ ነው። እነሱም ይህን ጥያቄ እንግዲህ ለመንግስትም ጭምር ነው ያቀረቡት። እናንተ በአባቶቻችን ሐሳብ ላይ ምን ይመስላችኋል? አባቶቻችን በሰጡት ሐሳብ ላይ ብዙዎች እየተነጋገሩ ስለሆነ እናንተም ሐሳባችሁን እስቲ አጋሩኝ። ኮሜንት ሴክሽን ላይ በመግባት ሐሳባችሁን በነፃነት ግለጹልኝ። ማለት እንደ ዛሬ ከፍቶኛ ያቅም ይሄ ብላቴና ሕፃን ልጅ አርሲ ላይ እናቱ በግፍ ተገድላለች። እሱ የ4 ዓመት ሕፃን ልጅ ነውና
ጉዳት ደርሶበት ወላይታ እየታከመ ነበር። ዛሬ እግሩ እንደተቆረጠ ሰማን። ይሄው እንደምታዩት ማለት በጣም ነው የሚከፋው። እግዚአብሔር በጣም ነው የሚያሳዝነው። ማለት እስከ መቼ ነው እንደዚህ የሚቀጥለው? እኛ እስከ ማዘንና ከመጮ መቼ ነው የምንወጣው? ማን ነው በቃ የሚለን? ማን ነው መፍትሄ የሚሰጠን? አባቶቻችን ዝምታቸው እስከ መቼ ነው? ማለት እነሱን የሚያሳስባቸው ጥቅማ ጥቅም፣ የሀገረ ስብከት ሽሚያ ምንድን ነው አልገባኝም። ይህም ብላቴን አስቡት እግዚአብሔር የ4 ዓመት ሕፃን ልጅ እናቱ የተገደለችበት ለዛውም እናቱ እንደሞተችበት ማያቅ አሁን እግሩን ተቆርጧል። ማርያምን ይደም የብዙዎችን ቤት ያንኳኳል። በተለይ ማድረግ እየቻላችሁ ምንም የማታደርጉ መሪዎቻችን፣ አባቶቻችን፣ የጠቅላይ ቤተ ክህነት ሰዎች ይደም ይህምባ ይህ ሐዘን በእያንዳንዳችሁ ቤት ይጮሃል፣ በእያንዳንዳችሁ ቤት ይመጣል፣ በእያንዳንዳችሁ ቤት ያንኳኳል። ሁላችንም አሁን በዚህ ድርጊት ደስተኛ ሆነናል። ደስተኛ ሆነናል። ይሄ ነገር ሁላችንም ወጥተን መቃወም ማውገዝ አለብን። ይሄ ነገር ለመቃወም ግዴታ እኔ ኦርቶዶክስ መሆን አይጠበቅብኝም። ሰው መሆን የራሱ በቂ ነው። በኦርቶዶክሳዊሙ ደስተኛ ናችሁ ማለት ነው። እመነኝ፣ ይሄ ነገር ነገ አንተም ቤትም ይገባል። ዛሬ ሁላችንም ሃይማኖት ሳንለይ ሁላችንም ወጥተን ፍትህ መጠየቅ አለብን። ምክንያቱም ዛሬ ይሄን ነገር በጋራ ማንቃወም ከሆነ ይሄ ድርጊት ሁላችንም ነገ የኛ ቤት ይገባል። ይሄን ደግሞ እመነኝ፣ አትጠራጠር። እርግጠኛ ሆኜ የምነግርህ ዛሬ ወጥተህ ይህን ድርጊት ማታወግዝ ማትቃወም ከሆነ ነገ አንተም ቤትም ይገባል። ሁላችንም አሁን በዚህ ድርጊት ደስተኛ ሆነናል። ደስተኛ ሆነናል። ደስተኛ ባንሆንማ ወጥተን ነበር ፍትህ የምንጠይቀው፣ ወጥተን ነበር ሁላችንም የምንቃወመው የምናወግዘው። ይሄ ነገር ለመቃወም ግዴታ እኔ ኦርቶዶክስ መሆን አይጠበቅብኝም። ሰው መሆን የራሱ በቂ ነው። ምክንያቱም ዛሬ ይሄ ነገር ማልቃወመው ከሆነ ነገ ቤቴ እንደሚመጣ አውቃለሁ። ዛሬ ይሄ ነገር ሁላችንም ወጥተን መቃወም ማውገዝ አለብን። በዚህ ጉዳይ ደስተኛ መሆን የለብንም። ሁላችሁም ኮሜንት ስር ድርጊቱን እቃወማለሁ እያላችሁ ነው። እንዳያችሁ ነው። ከሰሞኑ መነጋገሪያ ጉዳዮች መካከል አንዱ የሆነው የዚህ ልጅ ጉዳይ ነው። ይህ ልጅ በማያውቀው ወይም ደግሞ በማይመለከተው ጉዳይ ከባድ ጥቃት ደርሶበታል። እግሩንም አጥቷል። በጣም ያሳዝናል። ለምን እንደዚህ አይነት ጉዳት እንደደረሰበት እንኳን የመረዳት አቅም ላይ አይደለም። ምክንያቱም ገና ታዳጊ ልጅ ነውና። ይህ ብቻ አይደለም፣ ብዙዎቻችን ያልተረዳው ነገር ይሄ ነው። ይህ ጉዳይ ኦርቶዶክሳውያን ብቻ አይደለም የሚያገባቸው፣ ሁላችንም እንደ ሀገር እንደ ሰዋዊነት እንግዲህ እንደዚህ አይነት ወንበድኖችን እንደዚህ አይነት ሰይጣናዊ ድርጊቶችን ልንቃወም ይገባል። ብዙዎችም በዚህ ጉዳይ ላይ ይስማማሉ፣ ሐሳባቸውን እየገለጹበት ይገኛል። እናንተስ ከነዚህ ቪዲዮዎች ጋር ተያይዞ ሐሳብ ካላችሁ በነጻነት ኮሜንት ሴክሽን ላይ ግለጹልኝ። ተጨማሪ ቪዲዮዎች አሉ፣ ልጋብዛችሁ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? በጋሻውን ያልገደለ በጋሻውን በሞት ያልቀጣ እግዚአብሔር ኦርቶዶክሳውያንን አይቀጣም። ለአንድ ሰው የምል በጋሻው እኛ እሱ ተከታይ ያለን ኦርቶዶክስ ውስጥ ዘንዶ ለምን ይቆጣል ብሎ ፕሮቴስታንቶችን ቀጥታ የዘንዶ መንፈስ እንዳለባቸው አድርጎ ያስተምረን ነበር። ያስተምረን ነበር። በፓስተሮቹ ያለ ዘንዶ ነበር የሚለው። በፓስተሮች ያለው ማን ነው? ኢየሱስ አይደል? ስለዚህ ኢየሱስን ዘንዶ እያለ የኖረ ሰው ነው። እሱን ታግሶ ወደ መዳን አምጥቶት ከሆነ ጌታ እነዚህንም ሰዎች ጥፋት አጥፍተው እንኳን ቢሆን ወደ መዳን የሚያመጣ የማይለወጥ ጌታ እንጂ ለበጋሻው ሲሆን የሚታገዝ ለሌላው ሲሆን ግን በቁጣ የሚነሳ እግዚአብሔር የለም። በጣም የሚያሳዝን ነገር እዚህ ሚዲያ ላይ የሰማሁት ነገር አለ። የበጋሻው ስብከት ላይ የኔን ካሴት አቃጠሉት አለ በጋሻው ሲናገር። ከዛ ሻሸመኔ ነደደች። ሻሸመኔን አይታችኋል፣ ተቃጠለች አለና የሻሸመኔ መቃጠል፣ በሻሸመኔ የተነሳው ግርግር፣ በሻሸመኔ የተነሳው የጥፋት ሂደት
ልክ ከበጋሻው ሲዲ መቃጠል ጋር አያይዞ እግዚአብሔር ለበጋሻው ሲዲ የተቃወመ እንደሆነ ተደርጎ ነው የቀረበው። ይህ ፍጹም መጽሐፍ ቅዱሳዊ ያልሆነ እግዚአብሔርን መፍራት የሌለበት ፍጹም ምሕረትን ካገኘ መስቀል ላይ በእግዚአብሔር ልጅ በኢየሱስ ክርስቶስ በኩል ከአብ ጋር ታርቄያለሁ፣ ከወልድ ጋር ታርቄያለሁ፣ ከመንፈስ ቅዱስ ጋር ታርቄያለሁ የሚል አንድ ድኛለሁ የሚል ግለሰብ የማይጠቀሙን የጭካኔ መልእክት ነው ያስተላለፈው። ምናልባት ጆዬ ብዙ ሰዓት አልይዝም፣ አንተ ጋር እመጣለሁ። እዛ ሻሸመኔ ቃጠሎ ላይ ተዘግዝቆ የተሰቀለ ልጅ አለ። እዛ ሻሸመኔ ቃጠሎ ላይ በህይወታቸውን ያጡ ሰዎች አሉ፣ ንብረታቸውን ያጡ ሰዎች አሉ። ስቲል እስካሁን ድረስ ማንሰራራት እስካይችሉ ድረስ ያላቸውን ጥሪታቸውን የተዘረፉ የተደፈሩ ሴቶች አሉ። ብዙ አካል ጉዳት የደረሰባቸው ሰዎች አሉና ጠባሳው እስካሁን ድረስ ከተማዋ በደንብ አሁን ከተማዋ ላይ ይታያል። የዛ ቃጠሎ የዛ አመጽ ጠባሳ ማለት ነው። ይህ የሆነው የኔ ሲዲ ስለተቃጠለ ነው የሚል አንድምታ ያለው መልእክት ማስተላለፍ አጋንንታዊ ድምጽ ነው እንጂ እግዚአብሔርን አውቃለሁ መጽሐፍ ቅዱስ ላይ ያለውን የምህረት ጌታ በእኔ ያለ ብሎ የሚያስተምር የወንጌል አገልጋይ ድምጽ አይደለም የሰማሁት። በኢትዮጵያ ውስጥ በከፍተኛ ሁኔታ ብዙ ችግሮችን እየፈጠረ ያለው ጉዳይ አንዱ ይሄ ነው። አንዱ እምነት ስለሌላው እምነት በማያገባው ገብቶ የሚፈተፍትበት ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ በጋሻው ከራሱ እምነት አልፎ በእኛ እምነት ውስጥ ስላሉ ጉዳዮችም መናገር ከጀመሩ ቆይተዋል። ግን ይህ ጉዳይ ብዙም ችግር አይፈጥርም። ችግር እየፈጠረ ያለው ወንብድና ወይም ደግሞ አላስፈላጊ በደሎች በአንዱ ቤተ እምነት ላይ ሲፈጠር ሌላኛው የሚደሰት ሌላኛው ደግሞ ተጎጂ አካል ደግሞ የሚያዝንበት ከሆነ እየቆየን እየመጣን ነው። ከዚህ ጋር ተያይዞ እንግዲህ በጋሻው የሰሞኑ ትችትን በደንብ ያስተናገደበት ጉዳይ አንዱ ይሄ ነው። በኦርቶዶክስ ቤተክርስቲያን የተፈጸመው ሰይጣናዊ ድርጊትን ተከትሎ እሱ ከዚህ በፊት እኔ በእነሱ ቤተ እምነት ውስጥ ከወጣሁኝ በኋላ በእኔ ላይ ወይም ደግሞ እኔን ለመበደል ብለው ፈጣሪን የሰበኩበት ፈጣሪን ያስተማርኩበትን የፈጣሪ ቃልን የጠራሁበትን እንግዲህ የኔን ካሴትን በማቃጠላቸው የዛ ምላሽ አሁን እየቀጣቸው ነው ብሎ ተናግሮ ነበረ። እውነት ለመናገር ፈጣሪ እንዲህ ለሚቀጣው እስቲ በዚህ ጉዳይ ተያይዞ ወንድማችንም ሰፋ ያለ ማብራሪያና መግለጫ ሰጥቶ እንግዲህ ምላሽ ሰጥቶበታል። ተጨማሪ እናንተ ጋር ካለ ሐሳባችሁን ግለጹብኝ። እኔ ግን ከዚህ በላይ ስለዚህ ጉዳይ ምንም ልል አልችልም። ታውቃኛለህ፣ አውቃለሁ። አበበች እናትህ ባላውሊያ ናት። አንተ ኦርቶዶክስ መጥተህ የመናገር ሞራል የለህም። መጀመሪያ ቤትህን፣ ገበናህን፣ ጓዳ ጉድጓዳ አጽዳ፣ ከጥንቆልና ውጣ። ጴንጤንም አትወክልም፣ ኦርቶዶክስንም አትወክልም፣ ሙስሊምንም ምንንም አትወክልም። አንተ ቦታህና ቦታ ጥንቆላ ነው። እናት ባላውሊያ ናት። አንተ ደግሞ የእናት ስማ በለው ነበርክ። እነ ትዝታው ወደ አወይ ቤተክርስቲያን ሄደው አገልግሎት ሲጀምሩ ተከትለ መጣክ። ምንም አባ መጽሐፍ ቅዱስ አንበበ ማታቅ። ከድሮም እኮ አንተ እንዲና እንዲነ 5% ነው እምነት፣ 5% አይሞላ። አታጭበርብር፣ አውቃለሁ። እንጆሪ ሚስትህን ድንግልናዋን ወስደ የካድካት ዲላ ከተማ ውስጥ አቀልሃለሁ። እንጆሪ ትባላለች። አንተ ከካ እውቅናው ሲመጣ የጣልካት ልጅ እንድሽ ብለህ ሃይማኖቴ ከዚህ በኋላ አንድ ቃል እኔ ሃይማኖት ላይ ኦርቶዶክስ ላይ ይዘባበታለሁ አወራለሁ ብትል ሌላ ጉድህን ደግሞ ዘረግፍላለሁ እየነገርኩ ነው። ሌላኛው የሰሞኑ መነጋገሪያም የበጋሻው የቤተሰብ ጉዳይ ነው። የቤተሰቡ ጉዳይ ብቻ ሳይሆን የበጋሻው እናት ጠቋይ እንደሆነች እንግዲህ እህታችን በድፍረት አደባባይ ወጣ እንግዲህ በሶሻል ሚዲያ ይህንን መልእክትን አጋርታ ነበረ። ከዚህ ጋር ተያይዞ ብዙዎችም እየተቀባበሉት ሀሳብ እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን ግለጹልኝ። ኦርቶዶክስ ስትዋረድ ቆመ የምታይ ሁሉ ተራ ነው የምትጠብቅ። አንዳንድ ቂም ይዘው ቤተክርስቲያኗ ብትፈርስ ደስ የሚላቸው ሰዎች እያየሁ ነው። እነሱ አንድ ነገር ነው የምነግራቸው። ቤት እየተቃጠለ አንዲት እንቁራሪት ውሃ ላይ ሆና ትስቃለች አሉ እና ሌላ ብልህ እንቁራሪት ለምን ትስቃለች ሲሏት ቤት እየተቃጠለ አያደርስ ነው የሚባለው። ቢያደርስ ውሃና እሳት ምን ያገናኘዋል? እኔ ያለሁት ውሃ ውስጥ ይቃጠል ትላለች እና የሰፈሩ ሰዎች እባካችሁ እሳትና ጥፋ ዋልጡ ሲባል እሷን አብረው ወሰዱና እሳት ውስጥ ከተቷት። ኦርቶዶክስ ስትዋረድ ቆመ የምታይ ሁሉ ተራ ነው የምትጠብቅ። ሰውየው እጣ ፈንታ ይናገራልና ንጉሱ አንድ ቀን ሲሄድ አገኘው። እስኪ አንተ የሰው እጣ ፈንታ መንገር የምትችል ከሆነ እኔ መቼ እንደምሞት ንገረኝ ይለዋል። እኔ በሞትኩ በማግስቱ አለው ንጉሱ። እና ንጉሱ በጣም ስለፈራ እሱ በሞተ በማግስቱ ሞት ከሆነ እሱን ጠብቁልኝ ይላል። የኦርቶዶክስ ቤተክርስቲያን ማለት አምድ ነችና ማንም ሰው በሷ ላይ የሚወረውረው ድንጋይ
ዝም ብሎ ሊመለከት ይችላል። ግን ኦርቶዶክስ በጠፋች በማግስቱ የሚጠፋ ነው ኢትዮጵያ ውስጥ ያለው ነገር በሙሉና አጥብቄ ስለ ቤተ ክርስቲያኗ የምከራከረው የመንፈሳዊ ዕውቀት ኑሮኝ አይደለም። ግን ከማያቸው ከሚሰነዘሩባት ነገሮች አንፃር የሁሉም እናት ቤተ ክርስቲያን መሆኗን ስለማምን ነው። ኦርቶዶክስ ጠቅላይ ሚኒስትር አብይ እንዳሉት ሀገር ናት ብለዋልና አንዳንዶች ደግሞ የኢትዮጵያ የብዕር ስሟ ኦርቶዶክስ ይባላል ይላሉና ኢትዮጵያን ሊያጠቁ የፈለጉ የውጭ አካላት በሙሉ ታርጌት አድርገው የሚነሱት የኦርቶዶክስ ቤተ ክርስቲያን ነው። ኢትዮጵያ በቅኝ ገዢዎች የማትሸነፍበት ዋናው ነገር ተብሎ ሲጠይቁ ፈረንጆች መሳሪያ አታመርትም፣ የህብረተሰቡን ስነ ልቦና ይዛ ለውጊያ የምትወጣ ቤተ ክርስቲያን ስላለቻት ነውና ለማሸነፍ ካስፈለገ ቤተ ክርስቲያኗ መበተን፣ መበረዝ ከተቻለ ማጥፋት ያስፈልጋል ይላሉና ነው። ሌላው ምእመናን አሁን ትልልቅ መንፈሳዊ ሰዎች እናያለን። በእነሱ ላይ ለማሾፍ ጩኸት ምን ይሰራል ይላሉ። የቤተ ክርስቲያኗን ለቅሶና ጩኸት ተራ ጩኸት የሚያደርጉት መጽሐፍ ቅዱስ ግን ኢያሪኮ በጩኸት ፈረሰች ይላል። ታስታውስ ከሆነ ሆስኒ ሙባረክ የሚባሉ የግብጽ መሪ ሲወርዱ አንድ የቢቢሲ ጋዜጠኛ የተናገረው ነበር። እንግዲህ ሆስኒ ሙባረክ 33 ዓመት በአየር ኃይል አብራሪነት፣ 33 ዓመት በመሪነት በሀገሪቱ ፔሮል 66 ዓመት የፈረሙ መሪ ናቸው። እንግዲህ በአየር ኃይልም በታንክም በምድር ጦርም በጣም የተከበሩ ሰው ናቸው እሳቸው አይደለ? ግን የፈረሱት ታህሪር ስኩዌር ላይ ታህሪር አደባባይ ላይ 17 ቀን ህዝብ ጮህ ነው ያወረዳቸው። እና ጋዜጠኛው ምን ይላል? በልጅነቴ ኢያሪኮ በጩኸት ፈረሰች ሲል መጽሐፍ ቅዱስን ተጠራጠረው ነበር። የ17 ቀኑ የግብጽ ህዝብ ጩኸት ግን ሆስኒ ሙባረክን ሲያወርድ ስላየሁ የመጽሐፍ ቅዱስን ቃል አመንኩ ይላል። እና ጩኸት አይናቅም፣ ለቅሶም አይናቅም። እስጢፋኖስ በተወገረ ጊዜ ወዳጆቹ ቀበሩት፣ አምረው ማለቀሱ ይላል አይደል? የሐዋርያት ሥራ የምናለቅሰው አንድም ለምትዋረደው ቤተክርስቲያን፣ ሁለትም በግፍ በመንግስት ኃይሎች ለተገደሉት ምእመናን ነው አይደል? እንባ ደግሞ ዋጋ አለው አይደል? ከእግዚአብሔር ደጅ ይጮሃል በሹፈት ባይሆን። ሌላው ደግሞ ትልልቅ አባቶች እንዲጸልዩ ከሁሉም ወገኖች አሉ ልብ እንዲሰጣቸው። እንግዲህ ኦርቶዶክስ ሀገር ናት ካል የኢትዮጵያ ሚሊተሪ ደግሞ የኦርቶዶክስ ልጆች ናቸው። ጴንጤ እንኳን ቢሆኑ ነገርኩ እንደኔ መሆን አለባቸው። የኔ ቤተሰቦች የተገኙት ኦርቶዶክስ ፊደል አስቆጥራቸው መጽሐፍ ቅዱስ አስነብባቸው እንጂ መሬት አንስታ አይደል ፕሮቴስታንት ያረካቸው አይደል? ሌሎቹስ ምን ማድረግ አለባቸው? እቺ ቤተክርስቲያን አደጋ ላይ መውደቋ እኛንም ይጥልናል ብለው የኢትዮጵያ ሙስሊሞች፣ የኢትዮጵያ ፕሮቴስታንቶች፣ ካቶሊኮች ሁሉ መጸለይ ያለባቸው። ወታደሮቹም ቢሆን አብዛኛው ኦርቶዶክስ ነው። ፕሮቴስታንትም ቢሆን ባንተ ይደርሳል፣ እስልምናም ቢሆን ባንተ ይደርሳልና በኢትዮጵያ ላይ ለሴራ ብላችሁ ጠበንጃ አታንሱ እላለሁ። አመሰግናለሁ። የሌላ ሰው ቤተ እምነት ሲነካ ዝም የምትል ከሆነ ወደድክም ጠላህም ቀጣዩ ተረኛ አንተ ነህ ብሏል ወንድማችን። በዚህ ሐሳብ ላይ እኔ እስማማለሁ። ምክንያቱም ሁላችንም አላስፈላጊ ወይም ደግሞ ሰይጣናዊ ድርጊት ሲፈጸም የትኛውንም ቤተ እምነት አይወክልም። ስለዚህ የፈጣሪም ትምህርቱ ምንድነው? እርስ በርሳችን ከመዋደድ አልፎ አንዳችን ለአንዳችን ልንተሳሰብም ይገባል ማለት ነው። በዚህ ላይ ብዙዎችም ሐሳባቸውን እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? እኔ በበኩሌ ወንድማችን በሰጠው ሐሳብ ላይ እስማማለሁ። ሐሳባችሁን ደግሞ ካላችሁ ኮሜንት ሴክሽን ላይ በነጻነት ግለጹልኝ። ተጨማሪ ቪዲዮ አለ ልጋብዛችሁ። ለምን አስፈለገ? ራሱ ገና ሚል ኮንሰፕት የለም። ባይዘው በኢትዮጵያም የሚታሰበው ያው በዓሉ ሲደርስ እንነጋገራለን። ገና የሚባል ወይም ላላ አርገ ስታነበው ገና የሚባል ነገር የለም። የኢየሱስ ክርስቶስ ልደት ከሆነ የኢየሱስ ክርስቶስ ልደት ነው። ሶ ክሪስማስ የሚለው ቃል አሁን እኔ ሜሪ የሚለውን ፖስተሩ ላይ አልተጠቀምኩም። ብዙ አይመቸኝም። ይሄ ሜሪ ብሎ የሚጀምረው ነገር አይመቸኝም። ሌላ ነገር ያለው ነው የሚመስለው ክሪስማስ የሚባለው። ሶ ሜሪ ምንም የሚጠቅመው ነገር የለም። ክሪስማስ ብቻ። እኔ አንዳንድ ሰው በዚህ ርቀት ሰዎችን ለማብሸቅ ይሁን የራሱን የግል ኢጎ ለማሳካት ይሁን ለምን እንደሚሄድ አላውቅም። አሁን ከብዙ ሰው በላይ የሃይማኖት ተቆርቋሪ ሆኜ አይደለም። ጀስት አማኝ ነኝ። በራሴ እምነት አምናለሁ። whatever my እምነት is ግን በግል ልትናደድ ትችላለህ የሆነ ነገር ላይ በጣም ለረጅም ዘመን እድሜ ዘመንን በሙሉ አፍን ሞልተህ ያስተማርክበትና ምናምን ያልከውን ነገር
እንደዚህ አፋውቶ በእንደዚህ ደረጃ ማናቅ በመጀመሪያ ገና የሚባል ኮንሰፕት የለም ላልከው ፓርት ክሪስማስ የሚባል ኮንሰፕትም የለም በመጽሐፍ ቅዱስ ሜሪ ክሪስማስ የሚልም የለም ክሪስማስ የሚልም ነገር የለም ሶ የተለያዩ ሀገሮች እንደየባህላቸው የገና በዓል ቅዱሳን መጽሐፍቶቻቸው እምነቶቻቸው በዓሉን ታሪካዊ አመጣጥ አለው የሚጠራበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እኔ ብዙ ዕውቀቱ ባይኖረኝም እስካለኝ መረጃ ድረስ ቅዱሳን መጽሐፍት ከተለያዩ በጊዜ ሂደት ኢቮልቭ አድርገው ከተለያዩ መጽሐፍት ከተለያዩ ቋንቋዎች ተተርጉመው መጥተው ስለሆነ እንትን የሚሉት ገና የሚለው ቃል ኖርማሊ ከሌላ ቋንቋ የተረጎመ ነው ልደት ማለት ነው ሲተረጎም ጎግል ልታረጉት ትችላለህ ማናችሁም ጎግል ልታረጉት ትችላላችሁ በዚህ ደረጃ የሚያሻማ ነገር አይደለም ብዬ ነው ሰው በግል ልደቱ ማለት ነው ነገራችን ላይ ያመነበት ነገር አይስትም ከሰዎች ጋር ቢጣላ ኦብቪየስሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሜሪካ ሀገር ላከችው ለአገልግሎት አሜሪካ ሀገር አገልግሎት ያደረገበታል በተባለ ሁኔታ ፕሌን ቆርጠው ቤት አስይዘው አኖሩት አስቀመጡት ቤት ውስጥ የሚመጣው እንግዳ ግን ኖርማሊ ከአንተ መንፈሳዊ ሕይወት ጋር የሚሄድ አይደለም እዚህ ላይ መቼም አልዘረዘርም እነማን እንደምሰበሰብና ምን እንደተደረገ ከዛ በኋላ ደብዳቤ ጻፈበት ሪጀክት ተደረገ ቢካዝ ኦፍ በቢሄቪየሩ ከዛ በኋላ ብዙ ነገሮች ሊጎሉብህ ይችላሉ ልትናደድ ትችላለህ እንዴት እንዲያደርጉ ልትል ትችላለህ ዋቴቨር ይወንቱ ሰይ ግን እዚህ ሌቭል ጋር የሚያደርስ ነገር የለውምና ራሳችሁን አክብሩ አንዳንድ ጊዜ ነው ባንተ ሌቭል ሃይማኖት አስተምሬና ዘምሬ ቢሆን እንዲህ ቢሰማኝ ራሱ አይደለም ወጥቼ ምክንያቱም ሌላ እምነት መከተል አንድ ነገር ነው ሰልመ ቢሆንና ስልምና ስብከት እየሰበከ ቢሆን እቀበላለሁ የሰው ልጅ ይቀይራል እምነቱን ፕሮቴስታንት ነው ቢሆን አዎ አንድ ዘርፍ እንኳን የሚያስጠጋ የሆነ መጠለያ ሸልተር እንኳን ያልያዘ ሰው ገና ለገና ይጎወጣሉ ብሎ በዚህ ደረጃ ያመነበት ራሱን መቃጥ ጥሩ አይደለም ሲጀመር እንደው የሆነ አራያ ሴት ታረጋላችሁ ሳሙኤል አንተን መዝሙሮች ሰማይ የነበረ ሰው አሁንም ቢሆን በጣም እንትን የሚል ሰው እንደው በኢትዮጵያ ሲናሪዮ ደግሞ ያላወቀ በዚህ ደረጃ መድረስን ያላወቀ ጨርቅ እንትን መጣልን ሄድ መለስ ሾርት ዌቭ ሚዲየም ዌቭ መጫወትን ያላወቀ ኢትዮጵያዊ ነው አልስካውን ድረስ ይሚል አታሳስቱ ሰው ስለዚህ ገና ኢትዮጵያ ኮንሰፕት ነው ለምን እንደዚህ ተደረገ ብላ ታጣልክ እና ሜሪ የሚለው ደስ አይለኝ ምን ሐሳቡ ገብቶኛል ማርያም ለማለት ነው መሰለኝ ወለ መማር እንትን ነው ሜሪ የኛው MERRY ነው ክሪስማስ ላይ የሚጻፈው ድንግል ማርያም ስም የሚጻፈው MERRY ነው ሜሪ ሲነበብ ሜሪ ስለሆነብህ ነው ወይ በጉልበታችሁ ስሩ ወይ በሆነ በምላሳችሁ የሞከርክ ነው ይሁን ወይ በእውቀት ነው የሰው ልጅ የሚኖረው ከሶስቱንም ካጣ ከባድ ነው ሜሪ የሚለው መቼም ክሪስማስ ብቻ ክሪስማስን ኮንሰፕት የለም እንደዛ ይባል ገና የለም ባልከው ልክ ግን ሜሪ ያኛው ነው እንትን ዌብስተር አለ ኦክስፎርድ አለ ብዙ ነገር አለ ማንበብ መቻል ሲምፕል ሌላ ነገር ጋር ያስኬድም አልኳችሁ እኮ እኔ አሁን ሪሊጂየስ የኦርቶዶክስ በጣም ተቆርቋሪ አዋቂ መምህር ምናምን ሆኜ አይደለም ዘሊስት ሰው ነኝ እኔ ማለት በቃ ዘሊስት ግን አንዳንዴ ሰው እንደ በሆነ ሌቭል ጋር የሆነ ሰፈር ላይ የሆነ አመት የሆነ ነገር ሲያወራ ይወጥ ሰው ተገልብጦ የሆነ ነገር ሲያደርግ እንደ ሰው በጣም ስለሚያሳፍረኝ ነው እንደው ኢፈርስቲ እንደው በፈጠረ ምን ይላል ሁልጊዜ ለማለት በሚቀል ሁኔታ ትዝታው በጋሻው እንዲሁም የተለያዩ ከኦርቶዶክስ ቤተ እምነት ውስጥ ወጥተው ወደ ፕሮቴስታንት እምነት የተቀላቀሉ ሰባኪያንም አገልጋዮች ቢሆኑ ሁልጊዜ አስተምሮታቸው ምንድነው የኦርቶዶክስ ቤተክርስቲያንን መንቀፍ የኦርቶዶክስ ቤተክርስቲያንን ውድቀትን የሚመኙ ሰዎች ናቸው ነገር ግን አይሳካላቸውም እውነት ለመናገር አስተምሮ ፈጣሪ ወይም ደግሞ የፈጣሪ አስተምሮ ወንጌል መስበክ ከሆነ ወንጌል መስበክ ነው እንጂ ስለሌላኛው ቤተ እምነት ጓዳውን መናገሩ ጥቅም ያለው አይመስለኝም እናንተስ ምን ይመስላችኋል በትዝታው ወይም ደግሞ በተለያዩ እንደሱ አይነት አስተምሮ በሚያስተምሩ መምህራን ላይ እኛ ልንቃወማቸው ይገባል በሁሉም ቤተ እምነት ውስጥ ስላሉ በሁላችንም በራሳችንም እምነት ውስጥ ሊሆን ይችላል በሌላኛው እምነት ውስጥ የሚያሉትንም እንደዚህ አይነት አስተምሮ የሚሰጡትን ሰዎችን ልንቃወማቸው ይገባል ሰመረ ባሪያውም የሰጡን ምላሽ ትክክል ነው ብዬ አስባለሁ ሐሳብ ካላችሁ ኮሜንት ሴክሽን ላይ ገለጹልኝ ቤተሰቦች እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ